የተከሰተው ነገር አብረና ያለን ውድ ቤተሰቦቻችን ሰላም ለሁላችን ይሁን። አሁን ምን እናደርጋለን? ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉት። ለዛ ነበር ያመንኩ በአጭር ጊዜ ማለት ነው። ብዙ ነገር ሆነን ከነበርኩሽ ተቀበሉ። ከአንተ ጋር የነበረኝ ጊዜ ሁሉም ደስተኛ ነበር። ሳቄን ነበር የመለስክልኝ። በጣም ደስተኛ አድርገኛል። በቃ ኢቨን ቤተሰቦች ሁሉ እስኪ ምናምን ከሚሄድ ያን የሆኑ ራሱ ለምን ይዞ አልመጣም? ያን ይዟት ለምን አልመጣም? ስንት ነገር ካደረግን ካሳልፍን በኋላ ደስታችን አይቶ ቀንቶ ካልሆነ በስተቀር ምን ማለት ነው? ነገርሻለሁ። ልጁ ለአንቺ ስሜት አለው። ደጋግ ዳሮ አይጠቅምም እንጂ ለምን እኔ ካልመጣሽ ኤለን ከዚህ የተሻለ እኮ ብዙ እቅድ አለ። ስንት ነገር አሳልፈናል። ወደፊት ገና ብዙ ነገር እናሳልፋለን። ኤለን ተረጋጊና አዳምጪኝ። እኔን አዳምጪኝ ኤለን። እንድትሰሚኝ እኮ ነው ዛሬ ካሜራ እኮ ነው ይዤ መጣሁት አይደል እንዴ? የደስታ አይደል? ምክንያቱም እኔ ላይ ይዝቶብኝ ጭራሽ መጥቶኝ ሄደው ከቀለበት በፊት እንደሆነ ታስታውሳላችሁ ሁላችሁም። እና ያን ይዟት መምጣት ይችል ነበር። ነበሩን በሚል ብቻ አይቀርም። እኔ ያሰብኩትን ማደርግ የተናገርኩትን ነገር ማሉት ሰው ነኝ። ያልኳትን ነገሮች በሙሉ እንዳለ አደርግላታለሁ ለሷ። የሚፈለግ ነው። ብዙ ነገር አውርተናል፣ ብዙ ነገር አስበናል። ይህም ሁሉ ነገር በአንድ ቀን በደስታችን ማግስት ሊያጨልምብን ነው የመጣው። ገጥሟል። እኔና እሷን የገጠመን ትንሹ ፈተና እንደሆነ ነው የምረዳው። እሷም እንደማለቅ ስላለበት እኔም ዛሬ ካሜራ ይዤ የጠበቅኩሽ። ያለ ፈቃድሽ ቤትሽን ከፍቼ በመግባቴ ይቅርታ ጠይቃለሁ። ግን ያው ግዴታ ስለሆነብኝ ነው፣ ሌላ አማራጭ የለኝም። ቤቴ ቤት ነበረ እኮ ግልጽ ነው። ግን ያው ኖ እንደዛ አይደለም። ሄለን ማስፈቀድ አለ። ይህ ግልጽ ነው። ቤት ክቡር ነው። እኔ ምን ማለት እንዳለብኝ አላውቅም። ቤተሰቦቻችን እንደሰማችሁት ነው እንግዲህ ሰምታችኋል ብዬ አስባለሁ። ውድ ቤተሰቦቻችን እንኳን ወደዚህ ቻናል በሰላም መጣችሁ። ሰላም ይብዛላችሁ ውድ ቤተሰቦቼ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አትርሱት። ቤቴ ክፍት ነው። ኮሜንት መጻፍ ትችላላችሁ። ውድ ቤተሰቦቼ፣ ውድ ተመልካቾቼ እንግዲህ ቪዲዮ እንደሰማችሁት ነው። ሄሉ እና የአብስራ እንግዲህ ሰሞኑ በጣም እንትን ውስጥ ናቸው እና አሁን እንግዲህ ትላንትና ሆዲያ ያው በጣም ሄሉ በጣም በቃ ተናዳ ራሷን ሳተች ማለት ነው። ማለት እንግዲህ ያን ቀን ቀለበት ቀን ማለት ነው ያኛው ልጅ ወይም እሷ ከዚህ በፊት እንደ ወንድም ነው ማያት ማለት ነው። እንግዲህ እንደ ወንድም ታያለች። እንደ ወንድምነቱ እያለ ቢኒ እንግዲህ ለሱ ጎደኛ ስለሆነ ከቢኒ ጋር ሄሉና ቢኒ ጎደኛ እንደሆኑ እንግዲህ ኮኔክት ወይም እንትን አደረገ ማለት ነው። ከዛን አሁን ተመልሶ የቢኒ ምስጢሩን ሁሉንም ያውቃል። ሶሪ ይቅርታ፣ የአብስራ ምስጢሩንም ቢኒየም የአብስራ ምስጢሩንም ያውቃል። ያው እንግዲህ ጎደኛ ሲሆን ሁሉ ነገር ያው አይደባበቅም አይደለ? ያውቃል። እና ሄሎ ጋር ተገናኙ። ቀለበት ቀን እንግዲህ በጣም ነው እሱ ምን እንዳደረገ እንግዲህ አይታችኋል ብዬ አስባለሁ። ስለዚህ የባሰ ጠብ ነው የተነሳ ማለት ነው። ግዛት ሄሉ አንቺ አላመንሽኝም። እኔ እንግዲህ ያ ነገር አሳይሻለሁ ብሎ ነበረ። ያ ቀን የራሱ ቪዲዮ ላይ ማለት ነው። አሳይሻለሁ፣ አንቺ እኔን አላመንሽኝም፣ ስለዚህ አሳይሻለሁ ብሎ እንግዲህ ጣርቶ እንግዲህ ይሄው አላመንሽኝም ይሄው ብሎ የአብስራ
ጎዳኛዋ እንግዲህ ይዘው መጥቶ እቾትና የሱ ጎደኛ ናት። ከዚህ በፊት ለሱ ጎደኛ ናት። ስለዚህ እቹት አንቺ እኔን አላመንሽኝም። ስለዚህ ይኸው ይው ማመን አለብሽ ሄሉ ብሎ እንግዲህ ልጅቱን አመጣ ማለት ነው። ልጅቱ ደግሞ አይታችኋል እንግዲህ ቅልጥ አለች። ቅልጥ ብላ ማለት ነው። ውጪ ከህይወቴ ላይ ውጪ። ሄሉ ደግሞ አንቺም ከህይወቴ ላይ ውጪ፣ ባለቤቴ ነው። አሀ እኔ እኮ ቀለበት ያደርጌ ነው። አሀ አውጪ ቀለበትሽ ምናምን ብሎ ያን ጊዜ እንግዲህ አይታችኋል ብዬ አስባለሁ። ኃይለኛ ጠብ ነው የተነሳ ማለት ነው። ይህ እንግዲህ ዛሬ ሁለተኛው እንግዲህ ቀን ላይ እንግዲህ የአብስራ እንግዲህ የቤት ድረስ እንግዲህ ሰምታችኋል ብዬ አስባለሁ። የቤት ድረስ ነው እንግዲህ ከሷ ቀደም ብሎ እሷ ቤት ቀደም ብሎ ገብቶ ካሜራውን አዘጋጅቶ እንግዲህ እኔና አንቺ ማፍታት አለብን፣ እኔና አንቺ ማውራት አለብን ብሎ እንግዲህ ለሄሉ እና ይቁጭ ወይን ላስረዳሽ ማፍትሄ እኔና አንቺ ቁጭ ብለን ካውራን ማፍታት እናፈታለን እኔና አንቺ። ስለዚህ ልጁ አንቺን ይወድሻል፣ አንቺን ልጁን ይወድሻል። እሱ ለራሱ እንትን ለማድረግ ፈልገውን እንጂ እኔ ከዚህ በፊት ጎደኛ ነበረኝ፣ ነበረኝ ጎደኛ፣ ግን ያው ወንድ ልጅ ስለሆንኩት በቃ ትቼዋለሁ ማለቴ በቃ ወደ አንቺ ህይወት መጥቼዋለሁ። ያ ያለፈው አለፈ። በቃ ያለፈው ነገር ደግሞ አልፏል። ስለዚህ እኔ በፍጹም አንቺን አልተወሽም ብሎ እንግዲህ የአብስራ ሄሉን ያስረዳታል ማለት ነው። ውድ ቤተሰቦቻችን ሄሉ እንግዲህ በአጭር ጊዜ ውስጥ ብዙ ነገር አድርገናል። በአጭር ጊዜ ውስጥ ብዙ አሳልፈናል። በአጭር ጊዜ ውስጥ ብዙ ነገር ነው ያሳለፍነው አለች። እውነት ነው፣ በአጭር ጊዜ ነው የአብስራ የእሷ ህይወት ከገባ በአጭር ጊዜ ውስጥ ነው። በአጭር ጊዜ ውስጥ ነው። በአጭር ጊዜ ውስጥ ነው የአብስራ የእሷ ህይወት የመጣ ማለት ነው። ጥልቅ ብሎ ማለት ነው። እሷም ጥልቅ ብላ ነው እንግዲህ ወደ ቤተሰቦቻችን እንግዲህ አንድ ነገር ሁለት ሆናችሁ ቁጭ ብላችሁ ስታወሩ አንዱን ደግሞ እንደዚህ አይደለም እንደዚህ ነው ብላችሁ ሀሳባችሁ የአንዱ ሀሳብ አንዱ ከሰማ ማስማማት ውስጥ ምን አለ መስላችሁ? ማግባባት አለ ማለት ነው። ማስማማት ውስጥ ማግባባት አለ። አንዱ የአንዱን ከሰማ መረዳት አለ ማለት ነው። አንዱ የአንዱ ያወራው ነገር ይረዳል ማለት ነው። መረዳት አለ ማስማማት ውስጥ ማለት ነው። እንግዲህ እናኛ ላስረዳሽ እንግዲህ ያለው ነገር እኔ ወደ አንቺ ህይወት ስመጣ እኮ ፈቅጄ እኮ ነው፣ ወስኜ እኮ ነው፣ ወስኜ ፈቅጄ ነው የመጣሁት እንጂ ዝም ብዬ አይደለም የመጣሁት። ብዙ ቀናቶች ብዙ ወራቶች አሳልፈናል። ስለዚህ እኔ ዝም ብዬ አይደለም ያንቺ ህይወት እየገባሁት፣ ዝም ብዬ አይደለም ያንቺ ህይወት የመጣሁት። ስለዚህ ሰው የምለውን ሁሉንም እንዳትሰሚው አለ አብስራው። እንግዲህ አንቺ የሰው ላይ ቶሎ የሰው ወሬ ቶሎ እንዳትሰሚ። ሰው ብዙ ማለትም ይችላል፣ ብዙ ነገር ማውራትም ይችላል። ልጁ ለራሱ ፈልጎ ነው አንቺን እንጂ እኔ እንግዲህ ከዚህ በፊት እኔና አንቺ ይሄ ቀለበት ፕሮግራም ስናዘጋጅ ጊዜ ነበረ ቀለበት እንደዚህ እናደርጋለን ምናምን ለሱም ነግሬ ነበርኩ። ያን ቀን ያን ሰዓት ላንቺ ቢያወራ ደግሞ ፕሮግራም ላይ ተነስቶ እንደዚህ ብሎ ካወራ በኋላ ደግሞ ሶስተኛው ቀን ላይ ደግሞ ያቺ ከህይወቴ ያወጣኋት ልጅቱን ይዞ መጥቶ እንደገና ነገሩ
እንደገና እሳትና እሳት ማቀጣጠል ምንድን ነው? ስለዚህ ይሄ ልጅ የሆነ ነገር ፈልጎ ነው እንጂ ላንቺ ያዝ ነው አይደለም። ሄሉ እንደ እህቴ ናት ይላል። እንደ እህቴ ለእህት የሚያስብ ሰው እንደዚህ ነው። ስለዚህ አንቺ በሰው እንደ እሳት ማምላት ሳይሆን እኔና አንቺ መፍታት አለብን። እኔና አንቺ ማጨረስ አለብን። ያለው ነገር እኔና አንቺ ነው የምንጨርሰው። ስለዚህ ሄሉ ታዩ የሰው እንዳትሰሙ ብሎ እንግዲህ የአብስራ እንግዲህ በእንደዚህ መልኩ ነው እንግዲህ ሄሉን እያስረዳው ያለው ማለት ነው። እንግዲህ ውድ ቤተሰቦቻችን ዛሬ እኔ ይዤው የመጣሁት ይሄ ይመስላል። ውድ ቤተሰቦቻችን እንግዲህ በቀጣይ ቪዲዮ እንገናኛለን። አመሰግናለሁ። ወዳችሁ ፍቅራችሁ ሰዓት ጊዜ ሰጥታችሁ ከኔ ጋር ስለሆናችሁ ከልቤ ነው የማመሰግነው። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ውድ ቤተሰቦቻችን ከልቤ ነው የማመሰግነው። በቀጣይ ቪዲዮ እንገናኛለን። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ፈጣሪ ሰላምና ጤና ይስጠን። ሀገራችን የሚጠብቅን ከክፉ ነገር እየሰውረን። ስደት ላይ ያላችሁ ፈጣሪ ይጠብቃችሁ። በጣም ነው የማመሰግነው። በቀጣይ ቪዲዮ ላይ እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ እመኛለሁ። አመሰግናለሁ። ቻው ቻው።